የአረንጓዴ አሻራ እውነቱን ለመናገር ክቡር ጠቅላይ ሚኒስትራችን ሲያስጀምሩ በጣም ብዙ ሰው አልገባው። ዝም ብሎ ዛፍ መትከለው ድሮም ነበር ደን መመለስ ነው ይላሉ። ኢትዮጵያ ውስጥ የተከሉት 48 ቢሊዮን ዛፎች በብዙ መንገድ ኢትዮጵያውያን ህይወት ቀይሯል። አንዱና ትልቁ ነገር እንደምናውቀው የኤክስፖርት ጉዳይ ነው። በተለይ ከቡና ጋር ከፍራፍሬ ጋር አቮካዶ ኤክስፖርት ማድረግ ኢትዮጵያ ጀምራለች። ቡና ኢትዮጵያ ሰፊ ኤክስፖርት በፊት ከነበረው በትልቁ መጥቷል። እንደምናውቅ አንድ ቡና ተተክሎ ፍሬ እስከሚያፈራ 4 ዓመት 3 ዓመት ይወስዳል። አረንጓዴ አሻራ ከተጀመረ ጊዜ ያሉ ተከሉ የቡና ችግኞች አሁን ኦልሬዲ አድገው ዋና ቡና ፍሬ ሰጪ መሆን ይችላል ማለት ነው። ከሱ ባሻገር ግን በተፋሰሱ ላይ የሚኖረው ተጽዕኖ ደግሞ በጣም ትልቅ ነው። የአዎንታዊ ተጽዕኖ ማለት ነው። ተጽዕኖ ሲባል የመጀመሪያው ጉዳይ በሃይድሮሎጂ ኮንሰፕት ከወሰድክ መሬት ላይ ያለው አፈር ወይም የመሬቱ ተዳፋሪነትና የመሬቱ ሽፋን የሚመጣውን ዝናብ ዕጣ ፈንታ ይወስናል። ከሰማይ ላይ የምናገኘው ዝናብ መሬቱ ገላጣ ከሆነ ዛፍ ከሌለው ሳር ከሌለው በተለይ ኢትዮጵያ ያሉ ደግሞ ወጣ ገባ ያለበትና ተራራማ ከሆነ ወዲያው የዘነበው ዝናብ ጎርፍ ይሆናል። ጎርፍሙ ብቻ አይደለም የኢትዮጵያን አፈር እየቆረጠ ነው የሚሄደው። እንደዛ ነበር ሲያደርግ የነበረው ለዘመናት። አሁን የአረንጓዴ አሻራ ከተጀመረ በኋላ እና ችግኞቹ ተተክለው አካባቢው አጥንት ብቻ የነበረው ተመልሶ ህይወት ዘርቶ ሳር በአቅራቢያው በቀለው ዛፎቹ አድጎ ጥላ ሆኖ ስታይ የነበረው የጎርፍ መጠን በኢትዮጵያ ውስጥ በዛ ልክ እየሄደ አይደለም። ምክንያቱም የሚመጣው ዝናብ ወደ ከርሰ ምድር እንዲገባ ነው የሚሆነው። ምክንያቱም እዛ አካባቢ የሚኖረው የውሃ ፍጥነት ይቀንስና መሬት ውስጥ ሰርጎ እንዲገባ የራሱ አስተዋጽኦ እያበረከተ ይገኛል ማለት ነው። መሬት ውስጥ ከገባ በኋላ ግን ገብቶ የሚቀር አይደለም። ተመልሶ እንደምንጭ ሆኖ ነው ጎልብቶ የሚወጣው በታችኛው የወንዙ አካባቢ። ባለፉት 2 ዓመታት አንዳንድ ጥናታዊ ስራዎችን ሰርተናል። በተለይ ወደ አዋሽ አካባቢ ወደ ላይ ወደ ተጂ መስመር ላይ በአባይ አዋሳ አካባቢም ጨምሮ በዚህ ጥናት መሰረት የሚያሳየው ከዚህ በፊት ጠፍቶ የነበሩ ምንጮች ህይወት እንዲያገኙ ችሏል ማለት ነው። ምንጭ ድሮ ነበር አካባቢው ላይ ምንጣሮ ሲመጣና ዛፎች ሲመጠሩ ምንጮቹ ጠፍቶ ነበር። አሁን ግን ተመልሶ ምንጭ አመቱ ሙሉ ዝናብ ስናገኝ አመቱ ሙሉ ምንጭ ስናገኝ ይታያል። የነሱ ምንጭ ማግኘት ብቻ አይደለም። ከዚህ በፊት የነበረው ፒክ የምንለው በዝናብ ጊዜ ይታይ የነበረው ጎርፍ መጠኑ ቀንሷል። ይሄ ምን ማለት ነው? ይመጣ የነበረው ዝናብ ቀነሰ ሳይሆን ይመጣ የነበረው ዝናብ ወደ ከርሰ ምድር ገብቶ ከዛ በኋላ በምንጭ ነው እየጎለበተ ይገኛል ማለት ነው። ለዚህ ማስረጃው አሮማያ ሐይቅ ነው። አሮማያ ሐይቅ ጠፍቶ የከብቶች ሞያ ሆኖ ሜዳ ሆኖ ልጆች ኳስ የሚጫወቱበት ነበር። ዛሬ አሮማያ ሐይቅ ህይወት ዘርቶ ተመልሶ ሰዎች የሚዝናኑበት ሆነዋል። አነስተኛ ጀልባዎች በዛ ላይ ይሄዳሉ፣ አሳዎች ይገኛሉ። ትልቅ በረከት ሆነዋል። አብጫታ ሐይቅ የሚባል እዚሁ አለ ጽድ ሸለቆ ላይ። በፊት የነበረው መጠኑ በትልቁ አድጎ ተሻሽሎ መጥተዋል። ከዚህ ደግሞ ሊመጣ የቻለው ከቡልቡላ ወንዝ ወጣ የነበረው ውሃ እዛ ሲገባ የምታገኘው ጥቅሞች ተደማምሮ የመጡ ናቸው ማለት ነው። እኛ ባደረግነው ጥናት ባለፈው ክቡር ጠቅላይ ሚኒስትራችን የዚህን ዓመት አረንጓዴ አሻራ ቢሾፍቱ ላይ ሲያስጀምሩ በግብርና ሚኒስቴር በኩል የሚቀርበው የዛ ፋይንዲንግ ከሆነ ኤነርጂ ሚኒስቴር የወጣ ፋይንዲንግ ነው። ከፍተኛ የሆነ የሳተላይት ኢሜጅ በቴክኖሎጂ በመጠቀም የአፈሩ የመሬት አረንጓዴነት በችግኝ ተሸፍኖ የመቆየቱ ጉዳይ ከነበረበት በትልቁ አድጓል። ይሄ ማለት ቼንጅ ላንድ ካቨር ማለት ነው። ድሮ ገላጣ ቦታ የነበረው መሬት አረንጓዴ ሆኗል። አረንጓዴ ሲሆን ይዞ የመጣቸው የጎርፍ መከላከል ጉዳይ፣ የከርሰ ምድር መጎልበት ጉዳይ፣ ከርሰ ምድር ደግሞ ወደ ምንጭ ተቀይሮ ምንጮች እየጎለበቱ አመቱ ሙሉ ህይወት እንዲዘሩ ለማድረግ አስተዋጽኦአቸው በጣም ትልቅ ነው። በተጨባጭ ታይቷል ማለት ነው። ስለዚህ እነዚህ የተከሉ ችግኞቻችንና ዛፎቻችን በየቦታው ከሚሰጡት የኢኮኖሚና ማህበራዊ ጥቅሞች ባሻገር በውሃ ላይ ከፍተኛ የሆነ ለውጥ አምጥተዋል። ይሄን ደግሞ በተለያየ ቦታ እያየን ይገኛለን። ውሃ ጋር ተያይዞ ወደ ወንዝ ገባ የነበረውን ደለል ማስቀረት ችሏል። የዚህ ደለል ማስቀረት 2 ጥቅም አለው። አንደኛውና ወሳኙ ነገር መሬት ላይ ይታጠብ የነበረው ለም የነበረው አፈር ከመታጠብ ድኖ እዛው ቆይቶ አፈሩ በራሱ ጊዜ እየለማ መጥቶ ለእርሻ እንዲሆን የራሱ አስተዋጽኦ አበርክቷል። ሁለተኛው ደግሞ ከዛ ታጥቦ ወደ ግድቦች እየሄደ
የግድቦችን አገልግሎት ዘመን ይቀንስ ነበር። አገልግሎት ዘመን ብቻ ሳይሆን በየአመቱ የመስጠቱ አገልግሎቶችን ይቀንስብን ነበር። ምክንያቱም ደለል በሞላ ልክ በግድቡ ውስጥ የምናገኘው ሄድ ይቀንስብናል። የግድቡ ውስጥ የምናገኘው ውሃ መጠን ይቀንሳል። ስለዚህ የውሃ ቁመትና የውሃ መጠን በቀነሰ ልክ ደግሞ የምናመነጨው ኃይል በዛ ልክ ይቀንስብናል ማለት ነው። እነዚህም በሙሉ በተቻለ መጠን ከፍተኛ የሆነ የቁጥር ታየበትን ለውጥ ማየት ችለናል ባለፉት ጊዜያቶች ማለት ነው። ስለዚህ በጣም ስኬታማ ውጤት ማስመዝገብ ተችሏል በውሃ ዘርፍ።